ብር የቀየሩ ሰውዬ በቃ ምን ብዬ በፈጣሪ ስም ምን ይመስላሉ? ምን ታካክላላችሁ? በዛ ላይ ሽማግሌዎች፣ ይሄ ሁሉ ህዝብ ለአብርሃም ለአንድ ነፍስ። ኧረ አንድ ነፍስ እኮ ነው እሱ አንድ ነፍስ ነው። ሲጀመር መጥቶላችሁ የለም እንዴ? ተደበቁ ቢያንስ። የምሬ ነው የምልህ ተደበቁ። እናንተ ወራዶች ተዋርዳችሁ እኮ ህዝብ ነው ዋርዳችኋል። ቡታጀራን አሰድባችኋል። ከዚህ በላይ ምን ቀራችሁ? ደግሞ ትልልቅ ሽማግሌዎቹ እሺ፣ አሁን ያ ትንሹ ነው ይዘው የመጣው እንትኑን ማለት ነው። እነዚህ ሽማግሌዎቹን ይዞ የመጣ ደግሞ የምታወሩትን ነገር ጋዝ ጋር እንጨት የሚል ነገር አፈር ያስበላችሁ። ለሴት አትወግኑ አልተባላችሁም። ሴትን ልጅ ግን የተበደለችበትን ማስረጃ አምጡ ተባላችሁ። ማስረጃ የምታመጡት ነገር የለም። ሲጀመር ልጁ እንደዚህ አይነት የሚያደርግ ልክስክስ አይደለም፣ አያደርግምም ሲጀመር ማለት ነው። ነገር ግን እናጠፋዋለን። ይሄ ይሁዳ ብር የቀየረው ሰውዬ እኛ ብር አንፈልግም ሰርታችሁ ቆየው። ልብሳችሁ እኮ አልቀየራችሁ። ለምን አልነገራችሁ? ምን የራሴ እዚህ ጋር ቁጭ ብዬ እንዴ ለምን አልነግራቸው? ልብሳቸው እስኪ አሁን የለበሳችሁን ልብስ አይታችሁታል እንዴ? ምን እንደሚመስል አፈር እኮ ነው የምመስሉት። አፈር ያስበላችሁና ሽማግሌ ሆናችሁ እዚህ ሚዲያ ላይ እናጥባችኋለን። ትልቅ ትንሽ አንልም። እናንተ እስካዋረዳችሁን ድረስ እኛም እናጥባችኋለን ማለት ወደኋላ አንልም። የምሬን ነው የምላችሁ ጋይስ። አብርሃምን እናጠፋዋለን። ልቧን ሰባብሯታል፣ ጎድቷታል። ይሄ ብር የቀየረው ሰውዬ ይሁዳ እናንተ አብርሽ እኮ አንዳንዴ እኮ ራስህን አስከብር ስንልህ እኮ ምንም የማይወርድልህ ይኸው በራስህ ላይ ተጠምጥሞ መጡ ማለት ነው። ራስህን ብታስከብር ኖሮ እንደዚህ አትደፈርም ነበረ። በነገራችን ላይ የፈለገ ስራ ቢሰራ የፈለገ ነገር ቢደረግ ይህንን አክልማ ራስህን ዝቅ አድርገህ አትኖር። ራስህን ዝቅ አድርገህ በታሰድብ አይሻልህም? ራስህ ግን ሁሌ እያሰደብክ ነው ያለኸው። ዩቱበር የተባለ በሙሉ ይሞልጭሃል፣ ይሰድብሃል። ያለ ስራህ ስራ ይሰጥሃል፣ ያለ ማንነትህ ማንነት ይሰጥሃል። ነገር ግን እኛ ስንጮህ እንውላል። ራስህን አስከብር ተብልሃል በተደጋጋሚ። ነገር ግን ራስህን አታስከብርም። መቼ እንደምታስከብር አላቅም። የምሬ ነው የምልህ። መቼ ነው የምታስከብሩት ግን እናንተ? ሩታ በዚህ በኩል ትረገጣለች። በልጇ ተመቶ ልጇ ተረግጧል። እናንተ ዩቱበር አይደላችሁም? እርምጃ መውሰድ አትችሉም? የፈለጋችሁትን ነገር ማድረጋችሁ ትችላላችሁ። ይኸውና ዛሬ ላይ እንግዲህ ይሁዳ ተብለሃል። ምን አይነት መልስ እንደምትሰጣቸው ወይም አቤት በአንተ ቦታ ባደረገኝ። እኔ እኮ ለአንተ ነው የምታናድደኝ ሁሌም ማለት ነው። ለምን እርምጃ እንደማትወስድባቸው እናንተ ደግሞ እናት ወራዶች ወይ አቤት እናንተስ። እኔ ስቅ ያለውም አናደውኛል። በነገራችን ላይ አያስቅም፣ ይሄ የምር አያስቅም። እና ይሄ ሁሉ ሽማግሌ ሰብስባችሁ ወጣቶቹ፣ ወጣትም የለበትም ሲጀመር። ወጣት አለበት ይሄ ለፍላፊው አሁኑ በፊት ለፊት ያስገባሁት ብቻ ነው ወጣት። ወጣትማ አትባል አንተ ቅንቅናም። ሰርቼ ነው የምበላው። ገንዘብ አልፈልግም ከማንም። እና ማን ሊሰጣችሁ ፈልጋችሁ ነበር? አብርሃም እሱ በዚህ እየለፋ እየደከመ የራሱ ኑሮ የለበትም። እናንተ ሲቀልብ ሊኖር ፈልጋችሁ ነበረ እንዴ? ራስ ጠሊታም ናችሁ። የምሬን ይብላኝ ለወለደ ሲያገባት ይፈታሻል እንደተባለ ይብላኝ ለሚስቶቻችሁ። የምር ምን አይነት ባል አግብታ እንደብስ ሴት ነው የምታገቢው? እነዚህ ወንዶች ከአሁኑ ተመልከቱ። ቡታጀራ ሴቶች ካላችሁ ማለት ይቅርታ አድርጉልኝና እኔ ከመናገር ወደ ኋላ አይደለም። እነዚህ በደንብ ተመልከቱ። ነገ የትዳር አጋር ይሆናል ብለሽ እንዳታገቢው። የምር እንደዚህ ሴታ ሴት የሆነ ጭቅጭቅ ንዝንዝ ምን ይመስላሉ ይሄ ደግሞ እኮ ሁኔታቸው ራሱ እንደዚህ ወይ ቁመታቸው ወይ መልክ የላቸው ወይ ምን የላቸው። አቤት እናንተ ተዋረዱ ብላችኋል እኮ ወራዶች። ገና ደግማችሁ ትመጣላችሁ እኮ። እኛ እንትን የለንም አሉ እኮ። የሰፈራችን ልጅ ናት። አብርሃምም እኮ የሰፈራችሁ ልጅ ነው። እዛ አንድ ከተማ ውስጥ መስለ የምትኖሩት። እዛ ምን የምታክል ከተማ ትንሽዬ ከተማ አይደለችም እንዴ? አሁን ሰፋ እንጂ ሌላ እዛስ ብዛስ አይደል እንዴ ያላችሁ? አንድ ሰው ጥፋት ካለበት እች ልጅ ከተበደለች እኮ የትኛው ሲጀመር ከተለያዩ ቆይተዋል። ለምን እየተነገራችሁ ለምን አሰሙም? ሲጀመር ለምን ሀቅ አታወሩም? ለምን ሀቅ አታወሩም? የምሬ ነው ብላችሁ እንዲህ ሀቅ በቃ ለነገሩ እኮ በአሁኑ ሰዓት እኮ እውነት የመረረበት ጊዜ፣ ውሸት የተወደደበት ጊዜ ነው። የፈለገ ነገር እውነት ቢወራም አንዳንዴ ይፋ የማይደረግ ነገር አለ ማለት ነው። በዚህ በኩል እውነት ቢወራም በዛ በኩል እውነቱን ፍጥጥ ተደርጎ ይፋ ስለማይደረግ በቃ ይመራዋል የሰው ልጅ። የምሬ ነው የምላቸው። ግን በጣም ነው ያናደዱኝ። እሺ ይሁዳ ምን ባደረገበት ነው? ቆይ ይሁዳ ማን ከዳው? ለማንን በደለ? አይዲያ ተሰጥቷችኋል። ስሩ ዝም ብላችሁ ከፈለጋችሁ እንጂ እንደዚህ የስድብ ጥግ። በዛ ላይ ደግሞ ሽማግሌዎቹን ሰብስባችሁ እናንተ ወራዶች ለአንድ ነፍስ ለአንድ ልጅ ተሰብስባችሁ ወጣችሁ አብርሃምን እናጠፋዋለን ስትሉ ትንሽ አታፍሩም እንዴ? እንዳለ ወንዶቹ ሴታ ሴት አቤት! ኧረ ሴቶቹ ወንድ እየሸተተ ነው በአሁኑ ሰዓት። የኛዎቹ ሴቶቹ ጀግኖች ናቸው። የምር ወንዶቹ ናቸው እንጂ ዝፍጥ ከዝፍጥም በላይ ምንም ያደረገው ነገር የለም። ሲጀመር ገብቶላችኋል። ያዙት እዛው። እስኪ ምን እንደምታደርጉት እናያለን። ቅሌታም ትደበቃላችሁ። ሲጀመር አሁን አብርሃም ገብተዋል እንደዚህ ብላችሁ በሆነ በኩል ስትሰሙ ማለት ነው ትደበቃላችሁ።
እኔን አያደርገኝ ይደበቃሉ። መልሳችሁ እዛ ቡታጀራ መሆኑን ካወቁ ማለት መልሰው እንደዚህ አይነት ቪዲዮ አይሰሩም። ታያላችሁ። ምን አለች በሉኝ። ቪዲዮ ከሰሩ እንደዚህ አይነት የወረደ አስተሳሰብ ቪዲዮ፣ እንደዚህ የዘቀጠ ቪዲዮ ከሰሩ እናንተ ወራዶች አዋርዳችሁናል እኮ ተዋርደናል። እኔ ከዛሬ ጀምሮ ቡታጀራ ልጅ አይደለሁም። እንዴ ነችና አይደለሁም። አዎ አይደለሁም። ምን ነበረበት እውነቱ በቃ እንዲህ ነው ብሎ አንድ ሰው ወጥቶ ቢያፈርጥላቸው እነዚህ ልጆች ማለት ለአብርሽም ይሆን ለሩታም ይሆን ለነፃነትም እውነቱን ማለት እውነቱን በቃ እነሱ እሺ ወደኋላ አሉ አይደል? እንደዚህ እያሉ ወደኋላ እያሉ ነው። መቼም እውነቱም አሁንም ይናገራሉ አይናገሩም አይደለም። አብርሃም ያፋጥታታል፣ እርግጠኛ ነኝ ዝም አይልም። ምክንያቱም ተነጋግረን ተለያይተናል ብሎ መልስ ሰጥተዋል። ስለዚህ አሁንም እንደዛ ነው የሚመልሰው እንጂ ምንም አይነት ነገር የለም። ምን እንደፈለገች ደግሞ ትናገራለች ብዬ አስባለሁ። ራሷም ለመፈመስም ይሁን ገንዘብ እንፈልገ የሚገባትን ነገር እንዲሰጣት እንዲያደርግላት እንፈልጋለን ብለዋል። ያ ማለት ደግሞ ገንዘብ ይፈልጋሉ ማለት ነው። ይሄ ፈልጋችሁ እንደመጣችሁ እንዲሁም ያስታውቃል። ሰርተን ነው የምንበላው ሲሉ አስጠሊታም ተዋረዱ። የሚያዋርድ ነገር ያዋርዳችሁ። እናንተ ቤተሰብ ታስንቃላችሁ፣ ሀገርን ታስንቃላችሁ፣ ሀገርን ታሰድባላችሁ፣ ቤተሰብን ታሰድባላችሁ። በተለይ ትልልቆቹ አስከትላችሁ መጣችሁ ማውራታቸው። ትልልቆቹ ደግሞ ምስኪን ወላሂ እናንተ እኮ ወይ በ100 ብር ወይ በ50 ብር አታለዋቸው ሊሆን ይችላል እንጂ እንደዚህ ትልልቆቹ አባቶች አሁን አንዱ አባቴ ያክላል እርግጠኛ ነኝ። አንዱ ማለት ነው የሆነ ቀይ እንትን ከዛ ከሞተሩ ጀርባ የቆመው እንደ አባቴ ነው። ትልቅ ሰው ነው፣ ትንሽ አይደለም። እንዴት አድርጋችሁ ነው እናንተ ወጣጤዎች፣ ስራ ፈቶች፣ ስራ ፈትውላ ስራ በምትሰሩበትን ሰዓት ቆማችሁ ለአንድ ነፍስ ለአንድ አብርሃም ቆማችሁ የምትጮሁ? ስታስጠሉ፣ የምር ስታስጠሉ። ወይኔ አይ አብርሃም ራስህን ባለማስከበርህ ነው። በነገራችን ላይ አለ አይደለ መውሰድ ያለብህ እርምጃ ሳትወስድ ስትቀር ነው እያንዳንዱ መቶ አፉ የሚከፍትብህ። ራስህን ጀነን ብለህ በቃ እውነቱን ተናገሩ እና ረፉት። ሀላስ የምሬ ነው ምላችሁ እንዴ ከመጀመሪያው እስከ ዛሬ ድረስ የነበር ፍትፍት አድርጋችሁ ተናገሩ። በቃ ተናዘዙ ሁላችሁ እራሳችሁ። ይሄ ነበረ በቃ ይቅርታ መጠየቅ ካለባቸው ሲጀመር ለሻይ ቅጠል ህዝብ ይቅርታ አይጠየቅም እንዴ። ግን ይሄ ነበረ በቃ ይቅርታም ከሆነ ይቅርታ ብላችሁ ማለፍ ነው። ላሽ በሉ ሁላችሁም እነ ነፃነትም ሩታም አብርሽም እነ ፍቅርም በቃ ይሄ ነው ብላችሁ እለፉ። ስንት ጊዜ ተነገራችሁ? እለፉ በቃ ያ ነገር እንደዚህ ነበረ እንደዚህ ሆነ በቃ ከተመ። የዋን መጫወቻ ሆናችሁ ልቀሩ ነው እንዴ? እኔ ምንም አልለውም፣ ከዚህ በላይ ምንም አልለውም። የምሬ ነው የምላችሁ። ይሄ ሁሉ እኔ አብርሃም ላይ ነው የምፈርደው። አብርሃም ላይ ለምንድን ነው የምፈርደው? እሱ ራሱን አያስከብረውም። ሁሌ እዛው ቦታ ቁጭ ብለው ዝም። የሆነ ሰው የሆነ ነገር ሲለው ዝም። እሺ አስተካክላለሁ፣ እሺ እናገራለሁ፣ እሺ እንደዚህ አደርጋለሁ። የለም ወፍ፣ የምር ወፍ እንዴ። አሁን ሰርግ ምናምን የምትሉት ወደኋላ አድርጋችሁ ይህንን ውጥንቅጡ የወጣ እንትን አስተካክሉ ህይወታችሁን። ምር በጣም ነው የሚያስጠላው። የፈለገ ነገር ቢሆን እንደዚህ አይነት ስራ ይሰራል እንዴ? ሰላም ሁኑልኝ።